እንደምናችሁ የዩቲዩብ ቻናሌ ተከታታዮች ቃል እንደገባሁት በፕሮጀክት አመራርና እንደዚሁም በፕሮጀክት ምዘና ላይ ቪዲዮዎችን እንደምሰራ ቃል በገባሁት መሰረት ከዚህ በመቀጠል የፕሮጀክት አመራር በሚል ርዕስ ያዘጋጀሁትን ቪዲዮ እንደሚከተለው አቀርብላችኋለሁ። ያው ፕሮጀክት ከመመዘኑ ቀደም ብሎ መጀመሪያ ፕሮጀክት መከናወን አለበት ወይም ደግሞ በክንውን ወቅት መሆን አለበት ማለት ነው ኢቫሉዌት ለመደረግ። ስለዚህ ፕሮጀክት ማኔጅመንት ምንድነው? በመጀመሪያ ደረጃ ፕሮጀክት ማኔጅመንት ምንድነው የሚለውን እንመለከታለን ማለት ነው። በዚህ ዝግጅት ፕሮጀክት ስለ ፕሮጀክት ምንነት እንደዚሁም አንድ ፕሮጀክት አመራር ምን አይነት ክህሎት ሊኖረው ይገባል በሚለው ላይ እንደዚሁም ደግሞ የተለያዩ የፕሮጀክት አይነቶች አሉ እነሱን እንመለከታለን። ከዛም በመቀጠል ለፕሮጀክት ፋይናንስ የምናደርግባቸውን የተለያዩ ዘዴዎችን የተለያዩ የገቢ የካፒታል ምንጮችን ወይንም ዘዴዎችን እንመለከታለን ማለት ነው። ፕሮጀክት ማኔጅመንት ስንል የፕሮጀክት አመራር ማለት አንድን የተለየ ግብ ወይንም ውጤት በተቀመጠለት ጊዜና በታቀደለት በጀት ለማሳካት የሰዎችን እውቀት ክህሎትና ያሉትን ግብአቶች በስርዓት የማቀናጀት ጥበብ ነው። ስለዚህ ፕሮጀክት ሲከናወን እንደሚታወቀው አንድ ግብ ይኖራል፣ መሳካት ያለበት ግብ ይኖራል። ያንን ግብ ለማሳካት ደግሞ የሚያስፈልጉ ሪሶርሶች አሉ። ከነዚህ ሪሶርሶች ውስጥ ደግሞ አንዱ ካፒታል ነው። በመቀጠል የሂውማን ሪሶርስ ያስፈልገናል፣ የሰው ኃይል፣ እንደዚሁም ደግሞ ኤክስፐርቲዝ ኖሌጅ ያስፈልገናል። የተለያዩ ማቴሪያሎች ያስፈልጉናል። እነዚህን ሁሉ አካተን ነው ፕሮጀክታችንን የታቀደለትን እቅድ ግብ እንዲመታ የምናደርገው። ስለዚህ እነዚህን የሚያቀናጀው በአግባቡ ፕሮጀክቱ የታለመለትን ግብ እንደሚመታ እርግጠኛ መሆናችንን የሚያረጋግጥልን ደግሞ የፕሮጀክቱ መሪ ወር ፕሮጀክት ማናጀር የምንለው ነው ማለት ነው። ስለዚህ አጠቃላይ ሂደቱ ምን እንለዋለን ማለት ነው? የፕሮጀክት ማኔጅመንት ወይም የፕሮጀክት አስተዳደር አመራር እንለዋለን ማለት ነው። በእነዚህ ዋና ዋና የፕሮጀክት አመራር ምዕራፎች ምንድናቸው ካልን አንደኛ መጀመሪያ ያስፈልጋል፣ ኢኒሺዬሽን የምንለው ማለት ነው። ፕሮጀክቱ መጀመር አለበት። የፕሮጀክቱ አስፈላጊነት የሚገመገምበትና ግቡ የሚቀመጥበት ደረጃ ኢኒሺዬሽን ወይንም መጀመሪያ እንለዋለን። ስለዚህ የተለያዩ ፕሮጀክቶች ወይንም እቅዶች በፕሮፖዛል ደረጃ ይቀርባሉ። እነዛ ፕሮጀክቶች ይገመገሙና አዋጭነታቸው ከተረጋገጠ በኋላ ወደ ተግባር ይገባል ማለት ነው። ስለዚህ በመጀመሪያ ኢኒሺዬሽን ፌዝ ይኖረዋል ማለት ነው። በመቀጠል ፕላኒንግ ነው። ኦልሬዲ አንድ ፕሮጀክት ከተመረጠ በኋላ በምን መልኩ ስራው ይሰራል የሚለው ፕላን እናደርጋለን ማለት ነው። ስራው እንዴት እንደሚሰራ፣ ምን ያህል ጊዜ እንደሚፈጅና ምን ያህል ገንዘብ እንደሚያስፈልግ ዝርዝር ፍኖተ ካርታ የሚዘጋጅበት ደረጃ ነው ማለት ነው። ስለዚህ አንድ ፕሮጀክት አለ። የዛ ፕሮጀክት አፈጻጸም እንዴት መሆን አለበት፣ ምን አይነት ግብአቶች ያስፈልጋሉ፣ ምን አይነት ሰዎች ፓርቲሲፔት ማድረግ አለባቸው፣ እንደዚሁም ደግሞ ለፕሮጀክቱ የሚያስፈልገው በጀት ከየት ይገኛል የሚሉትን አጠቃላይ ሂደቶችን የምንወስንበትና ፍኖተ ካርታውን የምናዘጋጅበት ሂደት ፕላኒንግ እንለዋለን። በመቀጠል ፍኖተ ካርታው ከተከናወነ በኋላ ወደ ተግባር ነው የምንገባው። ኤክስኪዩሽን ፌዝ የምንለው ማለት ነው። የታቀደው ስራ በተግባር የሚከናወንበትና ውጤት የሚመረትበት ደረጃ ነው። ስለዚህ ወደ በካርታ ላይ የነበረው ወይንም በእቅድ ደረጃ የነበረው በፕላን ደረጃ የነበረውን ወደ ተግባር እንቀይረዋለን ማለት ነው። ፋብሪካ ማቋቋም ሊሆን ይችላል። እንደዚሁም ደግሞ አንድ የሶፍትዌር አፕሊኬሽን ዴቨሎፕ ማድረግ ሊሆን ይችላል። እነዚህም ሁሉ በእቅድ ላይ የነበሩ ተግባራዊ ክንውኖች ወደ ተግባር የምንቀይርበት ሂደት ነው ማለት ነው።
ሌላው መቆጣጠር ነው። ሞኒተሪንግ ኤንድ ኮንትሮል እንለዋለን። ዋንስ ፕላን ያደረግነው እቅድ ኦር ፕላን ያደረግነው ፕሮጀክት ወደ ተግባር ከተገባ በኋላ ሁልጊዜም ክትትል ያስፈልገዋል ኦር ሞኒተሪንግ ኤንድ ኮንትሮል ያስፈልገዋል ማለት ነው። መቆጣጠር ያስፈልገዋል። ፕሮጀክቱ በታለመለት ጊዜና በጀት እየተከናወነ መሆኑን የምናረጋግጥበት ፌዝ ሞኒተሪንግ ኤንድ ኮንትሮል የምንለው ነው። ስራው በታቀደው መሰረት እየሄደ መሆኑን ማረጋገጥና ችግሮች ሲፈጠሩ ማስተካከያ ማድረግ የሚያካትት ተግባር ነው ማለት ነው። ስለዚህ አንድ እየተከናወነ ያለ ስራ ኦር እቅድ በምን ያህል ደረጃ በምን ያህል ፍጥነት እየተከናወነ ነው፣ በእቅድ እንደተያዘው በታይም ፍሬሙ መሰረት እየሄደ ነው ወይንስ አይደለም የሚሉትን የምንከታተልበት ነው። ሌላው ማጠናቀቅ ነው። ኦልሬዲ በዚህ መልኩ የተከናወነ አንድ እቅድ መጨረሻ ላይ ምን ይሆናል? ይጠናቀቃል። ኦር ክሎዚንግ ፌዝ የምንለው ማለት ነው። ፕሮጀክቱን ለባለቤቱ ማስረከብና የተገኙ ልምዶችንም መመዝገብ የሚያካትት ስራ ይኖረዋል ማለት ነው በውስጡ። ስለዚህ ፕሮጀክቱ ከተጠናቀቀ በኋላ ከፕሮጀክቱ የተገኙትን ውጤቶች በሪፖርት መልክ ማዘጋጀት ሊሆን ይችላል። ለሚቀጥሉት ፕሮጀክቶች ደግሞ እንደ መማሪያ ሌሰን ለርንድ የምናዘጋጀው ዶክመንት ይኖራል ማለት ነው። የፕሮጀክት አመራር ለምን ያስፈልጋል ካልን አንደኛ ሀብትን በአግባቡ ለመጠቀም ነው። ፕሮጀክት በአግባቡ ታቅዶ የሚከናወን ከሆነ በቀላሉ እዛ ላይ የምናፈሰውን ካፒታል፣ በጀት እንደዚሁም ኢንቨስትመንት ሁሉ መቆጣጠር ያስችለናል ማለት ነው። ጊዜንና የሰው ኃይልን ያለ ብክነት ለመጠቀም ይረዳል። እንደሚታወቀው የተለያየ አይነት ሪሶርሶች ነው የምንጠቀመው እዚህ ፕሮጀክቱ ላይ። ከበጀት ባለፈ ደግሞ ጊዜ፣ የሰው ኃይል፣ ጉልበት አለ። ስለዚህ እነዚህን ሁሉ በአግባቡ ኤፊሽንትሊ እንድንጠቀም ያስችለናል ማለት ነው። ሌላው ግልጽነትን ለመፍጠር ነው። ምን ተከናወነ፣ እንዴት ተከናወነ፣ ምን አልተከናወንም፣ ለምን አልተከናወንም የሚሉትን ጥያቄዎች ለመመለስ ስለሚያስችለን ያ ግልጽነትን ይፈጥራል፣ አካውንታቢሊቲን ያረጋግጣል። ሌላው ለጥራት ነው። ውጤቱ የተፈለገውን ደረጃ የጠበቀ እንዲሆን ያደርጋል። እያንዳንዱን ሂደት እየገመገምን ጥራቱን እያረጋገጥን የምንሄድ ከሆነ at the end of the ፕሮጀክቱ በተፈለገው ልክ ጥራት ያለው ፕሮጀክት እንደሆነ ማረጋገጥ እንችላለን ማለት ነው። ስለዚህ ለዚህም አይነት ጠቀሜታ አለው ፕሮጀክት ማኔጅመንት። ኦኬ፣ ፕሮጀክት ማኔጅመንትን በዚህ መልኩ ዲፋይን ካደረግነው እንደዚሁም ደግሞ ጠቀሜታውን ከተወያየን እስቲ ወደ የፕሮጀክት አይነቶችን እንመልከት። እንግዲህ የተለያዩ አይነት ፕሮጀክቶች ይኖራሉ። ፕሮጀክቶችን ደግሞ እንደ ተነሱበት አላማ ሊሆን ይችላል፣ እንደየዘርፋቸው ሊሆን ይችላል፣ እንደሚጠቀሙበት ሜቶዶሎጂ ሊሆን ይችላል። እንደተነሱበት አላማ በተለያየ መንገድ ክላሲፋይ አድርገን ልንመለከታቸው እንችላለን። የፕሮጀክት አይነቶች እንደየባህሪያቸው እንደሚከናወኑበት ዘርፍ ሊከፋፈሉ ይችላሉ። በዋናነት ግን ፕሮጀክቶችን በሁለት መንገድ ማየት እንችላለን። እነዚህ ዋና ዋናዎቹ የፕሮጀክት አይነቶች አንደኛ በዘርፍ የምንመለከተው ነው፣ ኢንዱስትሪያል አስፔክቱን የምናየው ነው። ሌላው በአሰራር ዘዴ ሜቶዶሎጂ የምንለው ነው። ስለዚህ እነዚህ ሁለት የፕሮጀክት አይነቶች እንመልከት። በዘርፍ የሚከፋፈለው የፕሮጀክት አይነት አንደኛ ለምሳሌ የግንባታ ፕሮጀክት ኮንስትራክሽን ፕሮጀክት የምንለው እንደ ህንፃ፣ መንገድ ወይንም ግድብ ግንባታ ያሉ ፕሮጀክቶች የግንባታ ፕሮጀክት እንላቸዋለን። ኦር ኮንስትራክሽን ፕሮጀክት የምንላቸው ናቸው። እነዚህ ፕሮጀክቶች ብዙ ጊዜ ግልጽ የሆነ መጀመሪያና መጨረሻ አላቸው። ስለዚህ ተጀምረው እስከሚጠናቀቁ ድረስ የራሳቸው ፍኖተ ካርታ ያላቸው፣ እንደዚሁም ደግሞ የራሳቸው ሂደት እና ደረጃዎች ያሏቸው የፕሮጀክት አይነቶች ናቸው። ሌላው የመረጃ ቴክኖሎጂ ፕሮጀክት የምንለው አይቲ ፕሮጀክት ነው። እንደዚህ አይነት ፕሮጀክቶች ሶፍትዌርን ማበልጸግ፣ ኔትወርክን መዘርጋት ወይንም አዳዲስ የኮምፒውተር ሲስተሞችን መገንባትን የሚያካትቱ ናቸው ማለት ነው። በመቀጠል የምንመለከተው በዘርፍ
ከመንከፋፈላቸው የፕሮጀክት አይነቶች ውስጥ የምርምር ፕሮጀክት ነው። ሪሰርች ፕሮጀክት አዲስ እውቀትን ለማግኘት ወይንም አዲስ ግኝት ለመፍጠር የሚደረጉ ጥናቶችን የሚያከናውን የፕሮጀክት አይነት ነው ማለት ነው። ስለዚህ በሆነ አይነት የሳይንስ ዘርፍ በሜዲካል ሊሆን ይችላል፣ በኬሚስትሪ ሊሆን ይችላል። ነገር ግን አንድን አዲስ ግኝት ለማግኘት የሚደረግ የምርምር ፕሮጀክት ከሆነ የምርምር ፕሮጀክት ኦር ሪሰርች ፕሮጀክት እንለዋለን ማለት ነው። ሌላው የቢዝነስ ለውጥ ፕሮጀክት ኦር ቢዝነስ ቼንጅ ፕሮጀክት የምንለው ነው። ይህም አንድ ድርጅት አሰራሩን እንዲቀይር ወይንም ደግሞ አዳዲስ ቅርንጫፎችን በተለያዩ ቦታዎች ላይ እንዲከፍት የሚደረግ የፕሮጀክት አይነት የቢዝነስ ለውጥ ፕሮጀክት ኦር ቢዝነስ ቼንጅ ፕሮጀክት የምንለው የፕሮጀክት አይነት ነው ማለት ነው። ስለዚህ ደንበኞች በበዙ ቁጥር አንድ ድርጅት ደንበኞቹ ወዳሉበት ስፍራ ላይ አንድ ቅርንጫፍ ቢከፍት ያ የቢዝነስ ቼንጅ ፕሮጀክት እንለዋለን ማለት ነው። ኦር ደግሞ አንድ ድርጅት የሚሰራበትን የስራ ሂደት ወርክ ፍሎ በተለየ መንገድ ቢቀይርና ሞር ኤፊሽንት የሆነ የአሰራር ክንውንን ተግባራዊ ቢያደርግ ያም አንዱ የቢዝነስ ቼንጅ ፕሮጀክት ሊሆን ይችላል ማለት ነው። ሌላው ፕሮጀክቶችን በአሰራር ዘዴያቸው ደግሞ እንደዚሁ በሁለት አይነት መንገድ ልንመለከታቸው እንችላለን። አንዳንድ ፕሮጀክቶች አንዱ ስራ ተከናውኖ ካላበቃ በስተቀር ወደሚቀጥለው ፕሮጀክት ወደሚቀጥለው ስራ መሄድ የሚያስችሉ አይደሉም። እንደዚህ አይነት የፕሮጀክት አይነቶች ባህላዊ ወይንም ዋተርፎል ፕሮጀክት አይነቶች እንላቸዋለን ማለት ነው። ስለዚህ ስራው አንድ ስራ ተከናውኖ ሲያበቃ ነው ማለት ነው ወደሚቀጥለው ስራ የሚኬደው። ስለዚህ ስራው በቅደም ተከተል ይከናወናል፣ አንዱ ሳይጠናቀቅ ወደ ሌላው አይተላለፍም ማለት ነው። ስለዚህ ለምሳሌ አንድ ህንጻ ሲገነባ መጀመሪያ ምንድነው የሚከናወነው? መሰረት ነው የሚጣለው። ከዛ ወደሚቀጥለው የምንሄደው ጣሪያውን መስራት ሊሆን ይችላል። ስለዚህ በዚህ መልኩ የሚከናወን የፕሮጀክት አይነት ዋተርፎል ፕሮጀክት እንለዋለን ማለት ነው። ከዚህ በተቃራኒ ደግሞ የምናገኘው የፕሮጀክት አይነት አለ። የአይነቱ የፕሮጀክት አይነት ፈጣን ኦር ኤጃይል ፕሮጀክት እንለዋለን። እንደዚህ አይነት ፕሮጀክቶች ከየትኛውም የፕሮጀክቱ ፓርት ላይ ብንጀምር እነዛን ፓርቶች ከተጠናቀቁ በኋላ ኢንተግሬት አድርገን ወደ አንድ ሙሉ ወደሆነ የፕሮጀክቱ ክፍል ወይንም አካል ማምጣት እንችላለን። ስለዚህ እንደዚህ አይነቱ ፕሮጀክቶች ኤጃይል ፕሮጀክት እንላቸዋለን። ስራው በክፍል ኦር በምዕራፍ እየተከፋፈለ ይከናወናል። በየጊዜው ለውጥ ማድረግ ያስችላል ማለት ነው። ስለዚህ ጉድለት ያለበትን ፓርት አውጥቶ በተሻለ መልኩ ለመቀየርም ቀላል ነው ማለት ነው ኤጃይል በሚሆንበት ጊዜ። ለምሳሌ አብዛኛውን ጊዜ ፕሮጀክቶች በሚከናወኑበት ጊዜ አፕሊኬሽን ፕሮግራሞች ኦር ሶፍትዌሮች ዴቨሎፕ በሚደረጉበት ጊዜ የተለያዩ ሞጁሎቹን ወይም የተለያዩ የሶፍትዌሩን ፓርት በተለያዩ ባለሙያዎች ሊሰሩ ይችላሉ። ዳታቤዙን በአንድ ሰው ሊሰራ ይችላል፣ ኢንተርፌሱ በሌላ ሰው ሊሰራ ይችላል። እንደዚሁም ደግሞ ዲዛይኑ ፕሮጀክት ዲዛይኑ በሌላ ሰው ሊሰራ ይችላል። ግን እነዚህን በአንድ ላይ በማቀናጀት ደግሞ አንድ ሙሉ የሆነ የስራ ክንውን ማግኘት እንችላለን ማለት ነው። ስለዚህ እንደዚህ አይነት ፕሮጀክቶች ኤጃይል ፕሮጀክት እንላቸዋለን። ቶሎ ቶሎ ለመቀየር በጣም ምቹ ናቸው። እንደዚሁም ደግሞ በተመሳሳይ መልኩ የተለያዩ ሰዎች መስራት ይችላሉ፣ ፕሮጀክቱ ላይ መሳተፍ ይችላሉ። እንደዚሁም መቀየርም እንችላለን። ግድፈት ያለባቸውን የፕሮጀክቱን ክፍሎች በቀላሉ ለመቀየር የሚያስችሉ ናቸው ማለት ነው። ስለዚህ የሞባይል አፕሊኬሽን ሲሰራ መጀመሪያ ዋናውን ክፍል ሰርቶ ለተጠቃሚው ማሳየት፣ ከዚያም በየሳምንቱ አዳዲስ ነገሮችንም መጨመር ይቻላል ማለት ነው። ፕሮጀክቱ ተጠናቆ ካበቃም በኋላ ማሻሻያዎችን ለማድረግ ኤጃይል ፕሮጀክቶች በጣም ቀላል ናቸው ማለት ነው። ሌላው ጥቃቅን ፕሮጀክቶች እና እንደዚሁ ሜጋ ፕሮጀክት ብለን ደግሞ በሁለት መልኩ የምንከፋፍላቸው በመጠናቸው ወይንም በስኬላቸው ነው ማለት ነው። ፕሮጀክቶችን አንደኛ ስሞል ፕሮጀክት የምንላቸው በአጭር ጊዜና በጥቂት ሰዎች የሚከናወኑ፣ ለምሳሌ የአንድ ቢሮ እድሳት ሊሆን ይችላል።
እንደዚህ አይነት ፕሮጀክቶች በጣም በመጠናቸው አነስተኛ ስለሆኑ ስሞል ፕሮጀክት ብለን እንጠራቸዋለን ማለት ነው። ሌላው ግዙፍ ፕሮጀክቶች የምንላቸው በቢሊዮን የሚቆጠር ገንዘብና እንደዚሁም አመታትን የሚፈጁ የፕሮጀክት አይነቶች ናቸው ማለት ነው። በስኬላቸው ወይንም በመጠናቸው ሜጋ ፕሮጀክት የሚባሉ ናቸው። እንደ ድልድይ ሊሆን ይችላል፣ እንደ ግድብ ሊሆን ይችላል፣ እንደ ተለያዩ ሜጋ የትራንስፖርቴሽን ሲስተሞች ሊሆኑ ይችላሉ። እነዚህ ፕሮጀክቶች ሜጋ ፕሮጀክት ብለን እንሰይማቸዋለን ማለት ነው። እንደ ፕሮጀክቱ ዓላማ ደግሞ ፕሮጀክቶችን በሶስት አይነት መንገድ ልንመለከታቸው እንችላለን። እነዚህ ሶስቱ የፕሮጀክት አይነቶች በአንድ ድርጅት ወይንም በግል ስራ ውስጥ በጣም የተለመዱና የተለያዩ ዓላማዎች ያሏቸው ናቸው። ልዩነታቸው በአጭሩና በግልጽ እንደሚከተለው ማየት ይቻላል ማለት ነው። አንደኛ አዲስ ፕሮጀክት። እነዚህ ፕሮጀክቶች ከፍሮም ስክራች ጀምረን የምናከናውናቸው የፕሮጀክት አይነቶች ናቸው። ከዚህ ቀደም ተሰርቶም ሊሆን ይችላል፣ ተሰርቶም ላይሆን ይችላል። ነገር ግን ከመጀመሪያው ጀምረን የምናከናውናቸው ናቸው። የማስፋፊያ ፕሮጀክት የምንላቸው የተለያዩ የድርጅቱን ቅርንጫፎች ማስፋፋት ሊሆን ይችላል። እንደዚሁም ለደንበኞች ምቹ በሆነ መልኩ ፕሮጀክቱን አዘጋጅተን ድርጅቱን የምናስፋፋበት የፕሮጀክት አይነቶች ናቸው። ሌላው የማሻሻያ ፕሮጀክት ወር የማዘመኛ ፕሮጀክት የምንላቸው የፕሮጀክት አይነቶች ናቸው። እነዚህ ደግሞ ባለው ላይ የተሻለ አዳዲስ ነገሮችን በማካተት የሚከናወን የፕሮጀክት አይነት ነው። እስኪ በዝርዝር እያንዳንዱን እንመልከት። አንደኛ አዲስ ፕሮጀክት ኦር ኒው ፕሮጀክት የምንለው ይህ ከዜሮ የሚጀምር የፕሮጀክት አይነት ነው። ቅድም እንዳልነው ፍሮም ዘ ስክራች የሚጀምር ነው። ከዚህ በፊት ያልነበረ አዲስ ነገር ለመፍጠር የሚደረግ ፕሮጀክት ነው ማለት ነው። ዓላማው ምንድነው? አዲስ ምርት፣ አገልግሎት ወይንም ሲስተም መገንባት ነው። ስለዚህ ከአዲስ የምንጀምረው የፕሮጀክት አይነት ነው ማለት ነው። ባህሪውን ከተመለከተን ከፍተኛ ጥናትና ምርምር የሚፈልግ እንደዚሁም ሃይሊ ሪስኪ የሆነ የፕሮጀክት አይነት ነው ማለት ነው። ከሌሎቹ አንፃር ሪስኪ ነው። ምክንያቱም ፕሮጀክቱ እንደ አዲስ እንደመሆኑ ያሉትን አንዳንድ ተግዳሮቶችን ማወቅ ስለማንችል የሚገጥሙንን ችግሮች ከወዲሁ መገመት ስለማንችል ፕሮጀክታችን ተግዳሮት ሊገጥመው ይችላል። ከዛ አንፃር ሪስኪ ነው ማለት ነው። ሌላው ከፍተኛ ጥናትና ምርምርን ይፈልጋል። ምክንያቱም ፕሮጀክታችንን ከመጀመራችን በፊት we have to plan it beforehand ማለት ነው። በመጀመሪያ በእቅድ ልናከናውነው የሚገባ ነው ማለት ነው። እንደ ምሳሌ ለመመልከት አዲስ ፋብሪካ መገንባት ሊሆን ይችላል፣ አዲስ የሞባይል መተግበሪያ መፍጠር ሊሆን ይችላል። እንደዚሁም አዳዲስ የንግድ ድርጅቶችን መክፈት አዲስ ፕሮጀክት የአዲስ ፕሮጀክት ክንውኖች ናቸው ማለት ነው። ሌላው የማስፋፊያ ፕሮጀክት ኦር ኤክስፓንሽን ፕሮጀክት ነው። ቅድም እንዳልነው ይሄም የተለያዩ ቅርንጫፎችን በመክፈት አዳዲስ የሆኑ በነበረው ላይ ተጨማሪ የሆኑ ማሽነሪዎችን ማምጣት ሊሆን ይችላል። በእንደዚህ አይነት መንገድ ፕሮጀክታችንን የምናሰፋበት ወይንም ተቋማችንን የምናሰፋበት የፕሮጀክት አይነት የማስፋፊያ ፕሮጀክት እንለዋለን። ይህ አሁን ያለን ስራ ወይም አገልግሎት አድማሱን እንዲያሰፋ፣ አቅሙ እንዲጨምር ወይም ወደ አዲስ ቦታ እንዲደርስ የሚደረግ የስራ ክንውን ነው ማለት ነው። ዓላማው ምንድነው? ምርታማነትን መጨመር ወይንም ብዙ ደንበኞችን መድረስ ሊሆን ይችላል። አንደኛ ከዚህ ቀደም ከነበረን የምርት መጠን በከፍተኛ ደረጃ ለማሻሻል ኦር ደግሞ በተሻለ ጥራት ለደንበኞቻችን አገልግሎታችንን ተደራሽ ለማድረግ ሊሆን ይችላል። እንደዚሁም ደግሞ ደንበኞቻችን እየሰፉ በመጡ ቁጥር እነሱን በቀላሉ የምንደርስበትን ደንበኞች በሚኖሩን ጊዜ እንደዚሁ እነሱን ተደራሽ ለማድረግ የምናደርገው የማስፋፊያ ፕሮጀክት ሊሆን ይችላል ማለት ነው። ባህሪውን ስንመለከት
መሰረቱ ስላለን ከዜሮ አንጀምርም። ነገር ግን ተጨማሪ ግብአትና የሰው ኃይል ያስፈልገናል ማለት ነው። ምክንያቱም ፕሮጀክቱ ሲስፋፋ ካፒታል ይፈልጋል፣ የሰው ኃይል ይፈልጋል፣ እንደዚሁም ደግሞ የተለያዩ ሪሶርሶችን ተግባራዊ ማድረግ ይጠበቅብናል ማለት ነው። ለምሳሌ ለመመልከት አንድ ባንክ በሌላ ከተማ አዲስ ቅርንጫፍ ቢከፍት ባለው ፋብሪካ ላይ ተጨማሪ ማምረቻ ማሽኖችን ብንጨምር፣ እንደዚሁም አንድ ሆቴል ተጨማሪ መኝታ ክፍሎችን ቢገነባ እነዚህ የማስፋፊያ ፕሮጀክቶች እንላቸዋለን። ሌላው የማሻሻያ ኦር የማዘመኛ ፕሮጀክት የምንለው ነው። አፕዴቲንግ ኦር አፕግሬዲንግ ፕሮጀክት። ይህ አሁን ያለን ነገር የተሻለ ፈጣን ወይንም ዘመናዊ እንዲሆን የማድረግ ስራ ነው። ምንም እንኳን አዲስ ነገር ባይጨመርበትም የነበረውን ጥራት ማሳደግ ላይ ያተኩራል ማለት ነው። ስለዚህ ከነበረው ላይ የምናሻሽለው ራሱ ነው። ማሽነሪም ከሆነ ማሽነሪውን በሌላ ሪፕሌስ እናደርገዋለን። ሲስተምም ከሆነ ሲስተሙ በተሻለ መልኩ ፍጥነት እንዲኖረው፣ በተሻለ መልኩ ኤፊሽንት እንዲሆን የምናደርግበት የፕሮጀክት አይነት ነው ማለት ነው። ቅልጥፍና መጨመር፣ ወጪን መቀነስ ወይንም ከዘመኑ ጋር መራመድን የሚያካትቱ ሂደቶችን በፕሮጀክት ማሻሻያ ላይ ልናከናውን እንችላለን። ባህሪውን ስንመለከት ነባር ሲስተሞችን በመተካት ወይም በማሻሻል ላይ ያተኩራል ማለት ነው። ለምሳሌ አሮጌ ኮምፒውተሮች ቢኖሩን እነዛን አሮጌ ኮምፒውተሮች በአዲስ ብንተካ ያ የማሻሻያ ኦር አፕግሬድ የማድረጊያ ፕሮጀክት ነው። ሶፍትዌሮቹን ብንቀይር እንደዚሁ በተመሳሳይ መልኩ የቆዩ ማሽኖቹን በዘመናዊ የኤሌክትሪክ ቆጣቢ ማሽኖች ብንቀይራቸው ሞር ኤነርጂ ኤፊሽንት የሆኑ ኦር ግሪን ኤነርጂ የሆኑ ሲስተሞች ብንተካው ያ የማሻሻያ ፕሮጀክት እንለዋለን። አንድን ድረገጽ ዲዛይኑን እና ፍጥነቱን ብናሻሽለው ፕሮጀክቱ ድረገጹ ሞር ከሰዎች ጋር ኢንተራክቲቭ እንዲሆን ዩዘር ፍሬንድሊ እንዲሆን ብናደርገው ከነበረው ላይ በተሻለ መልኩ በዚህ መልኩ ቢቀርብ ያ የማሻሻያ ፕሮጀክት እንለዋለን ማለት ነው። ሌላው የፕሮጀክት ስራ አስኪያጅ ዋና ተግባራትን ደግሞ እንደሚከተለው እንመለከታለን። አንድ የፕሮጀክት ስራ አስኪያጅ ምን አይነት ኃላፊነቶች ይኖሩታል የሚለውን ስንመለከት አንደኛ ሊደርሺፕ ሪስፖንሲቢሊቲ አለው። ምክንያቱም ፕሮጀክቱን የሚቆጣጠረው ሰው ስለሆነ በስሩ ያሉትን ተሳታፊዎች ላይክ ሰፖርዲኔቶች ሊሆኑ ይችላሉ፣ እንደዚሁም ሌበር ፎርስ ሊሆን ይችላል። እንደዚሁም የተለያዩ በፕሮጀክቱ ላይ ያለውን እያንዳንዱን ሂደት የሚቆጣጠር በመሆኑ የመሪነት ኃላፊነት ይኖረዋል ማለት ነው። ስለዚህ በአጠቃላይ ቡድኑን ወደ አንድ የጋራ ግብ መምራትና አቅጣጫ መስጠት ነው ማለት ነው። በዋናነት ኃላፊነቱ ምን መሰራት አለበት፣ በየጊዜው ምን አይነት ግቦች መሳካት አለባቸው የሚሉትን ነገሮች ለቡድኑን በሊደሩ አማካኝነት ነው ማለት ነው የሚሰጠው። ሌላው የትግበራ ሂደቱን መከታተል ነው ስራው። ምክንያቱም ስራው በየጊዜው እንደሚከናወኑ መጠን ክትትልና ግምገማ ያስፈልገዋል። ስለዚህ ያንን የሚያከናውነው የፕሮጀክት ስራ አስኪያጁ ነው ማለት ነው። ስራው በታቀደው መሰረት እየሄደ መሆኑን በየጊዜው ምን ያደርጋል? ይገመግማል። የግብዓት አጠቃቀምን በብቃት መምራት ማኔጅ ሪሶርስ ኤፊሽንትሊ። ያው አንድ ፕሮጀክት ገንዘብ፣ ጊዜ እንደዚሁም የሰው ኃይልን በማቀናጀት የሚከናወን ክንዋኔ ስለሆነ ይህንን በማድረግ ትልቅ ኃላፊነት ያለው የፕሮጀክት ማናጀሩ ነው ማለት ነው። ስለዚህ ገንዘብን፣ ጊዜን እንደዚሁም ቁሳቁስን ያለ ብክነት በአግባቡ ጥቅም ላይ እንዲውል እንደዋሉ የማረጋገጥ ስራ ይሰራል። ሌላው ሰራተኞችን ማበረታታት ነው። ሞቲቬት ያደርጋቸዋል። ምክንያቱም ያው ስታፎች ምንጊዜም ካልተነቃቁ
ስራቸውን በአግባቡ ሊሰሩ አይችሉም። ለዓላማቸው እንዲቆሙ በማድረግ ሊሆን ይችላል። ስለ ስራው አነቃቂ ነገሮችን በመንገር ሊሆን ይችላል። ሁሉ ጊዜ እንዲበረታቱ የማድረግ ስራን ይሰራል። ይህም ሲባል ግን በቃላት ብቻም ሳይሆን ምናልባትም በኮምፐንሴሽንም ሊሆን የሚችልበት ሁኔታ ይኖራል። ምክንያቱም ሰዎች ሞር በጥሩ ሁኔታ የሚከፈላቸው ከሆነ ጥሩ ጥቅማ ጥቅሞችን የሚያገኙ ከሆነ ስራውን በአግባቡ የመስራት ብቃታቸው ከፍ ስለሚል ሞቲቬት የሚያደርጓቸውን ማንኛውንም ነገሮች ኢምፕሊመንት በማድረግ ሞቲቬት እንዲሆኑ የማድረግ ስራን ያከናውናል ማለት ነው። ሌላው የመረጃ ልውውጥን ያረጋግጣል። ኢንሹሪንግ ኮሚኒኬሽን በአንድ የፕሮጀክት ክንውን ውስጥ ዋናው ነገር ምንድነው? ኮሚኒኬሽን ነው። ሰዎች ኮሚኒኬት ካላደረጉ በስተቀር ስራውን በአግባቡ ማከናወን አይችሉም። ስለዚህ ያ እንዲሆን የማናጀሩ የፕሮጀክት ማናጀሩ ኃላፊነት ከፍተኛ ነው ማለት ነው። የፕሮጀክቱን ዓላማ ከመንገር ሊሆን ይችላል። መደረግ ያለባቸውን ነገሮች በአግባቡ ኢንፎርም በማድረግ ተግባቦት እንዲኖር በማድረግ የተሻለ ስብጥር እንዲኖር ማድረግ ይጠበቅበታል ማለት ነው። አዘርዋይስ አለመግባባቶች እንዳይኖሩ ማድረግ አይቻልም። በባለድርሻ አካላትና በቡድኑ መካከል ግልጽ የሆኑ የመረጃ ልውውጥ እንዲኖር ማድረግ ይጠበቅበታል። ይህም ለፕሮጀክቱ ስኬታማነት ከፍተኛ የሆነ አስተዋጽኦ እንዳለው ማወቅ ይኖርብናል። ለቡድኑ ምክርና ድጋፍንም እንደዚሁ ይሰጣል። ፕሮቫይዲንግ ቲምስ ዊዝ አድቫይሶችን በመስጠት ያሉትን ችግሮች ፕሮብለሞች ሶልቭ በማድረግ እንደዚህ ብናደርገው ይሻላል የሚሉ ምክር ሀሳቦችን በማቅረብ ሞር ስራው በተቃና መልኩ እንዲከናወን ያለው ድርሻ ከፍተኛ ነው ማለት ነው። ይህ ሰነዶችን ማዘጋጀት፣ እቅድ ማውጣት፣ የጊዜ ሰሌዳ ማውጣትና ሪፖርቶችን ማቅረብን የሚያካትት ነው ማለት ነው። ስለዚህ እነዚህን ተግባራቶች በማከናወን ሞር የተሻለ ዌል ኢንፎርምድ የሆኑ እንዲሆኑ ማድረግ ይኖርበታል ማለት ነው። እንደዚሁም ደግሞ ሪፖርቶቹን በማቅረብ ምን ተሰራ ምን አልተሰራም የሚሉትን የክንውኖች ላይ ቤዝድ እያደረገ ደግሞ እንደዚሁ በምን መልኩ መሻሻል አለበት የሚሉትን ምክር ሀሳቦች ለቡድኑ ያቀርባል። ኦኬ ከዚህ በመቀጠል ደግሞ አንድ ፕሮጀክት ላይ ያሉ የባለድርሻዎች እነማን ናቸው? የባለድርሻ አካላት ኦር ስቴክሆልደርሶችን እንመለከታለን። ፕሮጀክቱ ላይ በቀጥታም ሆነ በተዘዋዋሪ መንገድ ፕሮጀክቱ ላይ የሚሳተፉ የፕሮጀክቱ ተሳታፊዎች ለማለት ነው። ባለድርሻ አካላት በሁለት ዋና ዋና ክፍሎች ይከፈላሉ። እነዚህም የውስጥ ባለድርሻ አካላት ኢንተርናል ስቴክሆልደርስ የምንላቸው በድርጅቱ ውስጥ ሆነው በፕሮጀክቱ ላይ የሚሰሩ ማለት ነው። ኢንተርናል የሆኑ ስቴክሆልደርስ እንላቸዋለን። እነዚህ ፕሮጀክቱ ውስጥ ሆነው ፓርቲሲፔት የሚያደርጉ የፕሮጀክቱ ክፍሎች አካሎች ናቸው። የፕሮጀክት ስራ አስኪያጅ ለምሳሌ ቅድም የተመለከትነው የፕሮጀክት ማናጀሩ is one of the internal stakeholders። የፕሮጀክት ቡድን አባላት ቲም ሜምበርስ ሰፖርዲኔትስ የምንላቸው ወይንም ደግሞ የፕሮጀክቱ ተሳታፊ ሜምበሮች ቲም ሜምበርስ እንላቸዋለን። የድርጅቱ የበላይ አመራሮች ኤክስኪዩቲቭ ኦነርስ እነዚህም የድርጅቱ የፕሮጀክቱ የውስጥ ባለድርሻ አካላት ናቸው ማለት ነው። የውጭ ባለድርሻ አካላት የትኞቹ ናቸው? ኤክስተርናል ስቴክሆልደር የምንላቸው ከድርጅቱ ውጭ ሆነው የፕሮጀክቱ ውጤትን የሚመለከታቸው የፕሮጀክቱ አካል ናቸው ማለት ነው። እነዚህ ምናልባትም ለምሳሌ ፕሮጀክቱ ተጠናቆ ሲያበቃ ከፕሮጀክቱ የሚጠቀሙ ደንበኞች ከስተመርስ ሊሆኑ ይችላሉ። እንደዚሁም ለፕሮጀክታችን አስፈላጊውን ግብዓት በማቅረብ የሚያገለግሉ ሰፕላየርሶች ሊሆኑ ይችላሉ። እንደዚሁም መንግስትና ተቆጣጣሪ አካላት ፕሮጀክቱን የፕሮጀክቱ ዌልቢንግ ኮንሰርን የሚያደርጋቸው አካላት ሊሆኑ ይችላሉ። ገቨርንመንታል ኦር ሬጉላቶሪ ቦዲስ ሊሆኑ ይችላሉ። እንደዚሁም የአካባቢ ማህበረሰብ ሎካል ኮሚዩኒቲስ እንደዚሁ ከፕሮጀክቱ ተጠቃሚ የሚሆኑ የማህበረሰብ ክፍሎች የአካባቢው ማህበረሰብ ሎካል ኮሚዩኒቲስ የፕሮጀክቱ ሌላው ተጠቃሚዎች እንደመሆናቸው የፕሮጀክቱ ስቴክሆልደርስ ኤክስተርናል ስቴክሆልደርስ ናቸው
ማለት እንችላለን። ምክንያቱም ፕሮጀክቱ ተጠናቆ ሲያበቃ ከፕሮጀክቱ ላይ ተጠቃሚ ሊሆኑ የሚችሉ ናቸው ማለት ነው። ቅድም የፕሮጀክት የፕሮጀክት ማናጀር ኦር አመራር ምን አይነት ኃላፊነት አለበት ብለን ተመልክተናል። አሁን ደግሞ በመቀጠል ምን አይነት ክህሎቶች ሊኖሩት ይገባል፣ ቅድም ከተመለከትናቸው የፕሮጀክት ማናጀር ኃላፊነቶች አንፃር ምን አይነት ክህሎቶች ሊኖሩት ይገባል የሚለውን ደግሞ እንደሚከተለው እንመለከታለን። አንደኛ የመገናኛ ክህሎት ኮሚኒኬሽን ስኪል ሊኖረው ይገባል። ምክንያቱም ከተለያዩ ሰዎች ጋር ቅድም ካየናቸው ኤክስተርናል ከሆኑ ስቴክሆልደርሶች ወይንም ኢንተርናል ከሆኑ ስቴክሆልደሮች ጋር በቀጥታ የሚገናኘው ማናጀሩ እንደመሆኑ የኮሚኒኬሽን ስኪል ሊኖረው ይገባል ማለት ነው። ስለዚህ እንዴት ነው ኮንፍሊክቶችን ማኔጅ የሚያደርገው፣ አለመግባባት ቢነሳ ኦር ደግሞ ፓርቲሲፓንቶቹ ወይንም ተሳታፊዎቹ ማወቅ የሚገባቸውን ነገር በምን መልኩ ነው ኮሚኒኬት የሚያደርጋቸው፣ አላማውን እንዴት ነው የሚነግራቸው፣ እቅዱን እንዴት ነው የሚገልጽላቸው የሚለው ከፍተኛ የሆነ የኮሚኒኬሽን ስኪል የሚያስፈልገው ተግባር ነው ማለት ነው። መረጃን ግልጽ በሆነ መንገድ ለባለድርሻ አካላት፣ ለቡድን አባላትና ለደንበኞች ማስተላለፍ መቻል አለበት። ይህም በንግግርም ሆነ በጽሁፍ የሚደረግን ግንኙነት የሚያካትት ነው። ስለዚህ ግንኙነቶች አሁን ደግሞ ቴክኖሎጂውን በተሻለ መልኩ ግንኙነትን ማሳለጥ የሚያስችሉ ፕላትፎርሞች አሉ። በኢሜይል ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በሶሻል ሚዲያ፣ በተለያዩ ኮላቦሬቲቭ ኮሚኒኬሽን ፕላትፎርሞች ሊሆን ይችላል። በቀላሉ የምናገኝባቸው ዘዴዎች አሉ። እነሱን በመጠቀም ሊሆን ይችላል። በጽሁፍ በንግግር ኮሚኒኬት የማድረግ ስኪል ሊኖረው ይገባል ማለት ነው። ሌላው የማደራጀት ክህሎት ነው። ኦርጋናይዜሽናል ስኪል ሊኖረው ይገባል። ምክንያቱም ቅድም እንዳለው ፕሮጀክት የተለያዩ ሪሶርሶች ድምር ውጤት እንደመሆኑ እነዚህን እንዴት ነው አቀናጅቼ ወደ ተሻለ ውጤት ማምጣት የምችለው፣ ኤፊሽንትሊ እንዴት ነው መጠቀም የምችለው የሚለውን ማወቅ መቻል ይኖርበታል ማለት ነው። ስለዚህ የስራ ሂደቶችን፣ ጊዜን፣ በጀትንና ግብዓቶችን በአግባቡ ማቀድና መምራት የሚችል ክህሎት ሊኖረው ይገባል። ይህም ስራዎች ሳይዘበራረቁ በቅደም ተከተል እንዲከናወኑ ይረዳል ማለት ነው። ሌላው የቡድን ግንባታ ኦር ቲም ቢልዲንግ ስኪል ሊኖረው ይገባል። ይህም ሲባል ያው ቲም ስንል ቲም ቢልዲንግ በስራውን በሚያከናውኑ ኤክስፐርቶች ሊሆን ይችላል፣ ባለሙያዎች ሊሆን ይችላል። በምን መልኩ ቢቀናጁ የተሻለ ውጤት ማምጣት ይችላሉ ብሎ ቲም ቢልድ ሊያደርግ ይችላል። እንደዚሁም ደግሞ ቲም ቢልዲንግ ላይ ደግሞ ቲም ስፒሪትንም ከመፍጠር አንጻር የራሱን የሆነ ኃላፊነት ይኖረዋል ማለት ነው። ቅድም ሞቲቬሽናል ያልነው። ስለዚህ እነዚህን በማድረግ በጣም ጠንካራ የሆነ ሰክሰስፉል የሆነ የቡድን ግንባታ ስኪል ሊኖረው ይገባል። በቡድን አባላት መካከል መተማመንን መፍጠር፣ አለመግባባቶችን መፍታትና ሁሉም ወደ አንድ የጋራ ግብ እንዲገሰግሱ የሚያደርግ ነው ማለት ነው ቲም ቢልዲንግ ስኪል። ሌላው የመሪነት ስኪል ነው። ቅድም ሊደርሺፕ ያልነው ቡድኑን ማነቃቃት፣ ውሳኔዎችን በወቅቱ መወሰንና የፕሮጀክቱን ራዕይ ለሌሎች ማጋራት የሚሉትን ተግባራቶችን የሚያካትት ነው ሊደርሺፕ የምንለው ክህሎት። ስለዚህ ይሄ ክህሎት ካለው በቀላሉ ውጤታማ የሆነ ፕሮጀክት ተግባራዊ ማድረግ ያስችለዋል ማለት ነው። ሌላው የመቋቋም ክህሎት ኦር ኮፒንግ ስኪል የምንለው ነው። ነገሮችን የመቋቋም ስትረሶችን ሊሆን ይችላል። የተለያዩ አንኮንዲሽናል የሆኑ ነገሮች ሊከሰቱ ይችላሉ በፕሮጀክቱ ክንውን ወቅት። ስለዚህ እነዛን ስትረስ መቋቋም የሚችል መሆን አለበት። አንደር ቬሪ ስትረስ ፉል በሆነ ኮንዲሽን ውስጥም መስራት የሚያስገድዱ ሁኔታዎች ሊፈጠሩ ስለሚችሉ እነዛንም እንዴት አድርጎ በጥንካሬ መወጣት እንደሚችል ማወቅና ይህንን ክህሎትም አዳብሮ መገኘት ይኖርበታል። በስራ ላይ የሚያጋጥሙ ውጥረቶችን መቋቋም፣ ለውጦችን መቀበልና ችግሮች ሲፈጠሩ ሳይደናገጡ መፍትሄ መፈለግን የሚያካትት ነው ማለት ነው። ስለዚህ ችግሮች በሚከሰቱበት ጊዜ ከመደናገጥ ይልቅ ያንን እንዴት መወጣት እንዳለበት ፕሮብለሙን ሶልቭ ማድረግ ይጠበቅበታል።
ማለት ነው። ሌላው የቴክኖሎጂ ክህሎት ቴክኖሎጂካል ስኪልም ያስፈልገዋል። አሁን ባለንበት ዘመን ደግሞ ነገሮችን የሚያቀሉ የቴክኖሎጂ ግብዓቶች ስላሉ እነዛን የቴክኖሎጂ ውጤቶችን በመጠቀም ሞር የተሻለ የፕሮጀክት አፈጻጸም እንዲኖር ማድረግ መቻል ይኖርበታል። ለፕሮጀክት መሪነት የሚያገለግሉ ሶፍትዌሮችን መሳሪያዎችን ለምሳሌ እንደ MS ፕሮጀክት ኦር ኤክሴል የመጠቀም ብቃት ሊያዳብር ይገባል ማለት ነው። ይሄንን ስንል ግን ሌሎችም የፕሮጀክት ማከናወኛ ቴክኖሎጂዎችን መኖራቸውን ልብ ማለት ይኖርብናል። የፕሮጀክት ትንተናና የህይወት ዑደት በሚል ርዕስ ደግሞ እንደሚከተለው ፕሮጀክት አናሊሲስን እንመለከታለን። አንድ ፕሮጀክት ቅድም እንዳልነው ከመከናወኑ በፊት ፕሮጀክት ፕላኒንግ ያስፈልገዋል ብለናል። በፕላኒንግ ወቅት ደግሞ ፕላን ስናደርግ ማስተዋል የሚኖሩብን ጉዳዮች አሉ። ፕሮጀክታችን ምን ያህል ውጤታማ ሊሆን ይችላል የሚለውን ጥናት ማድረግ ይጠበቅብናል። ያንን ነው ፕሮጀክት አናሊሲስ የምንለው። ይህም በኢኒሺዬሽን ደረጃ ባለበት ጊዜ ፕሮጀክቱ ወደ ተግባር ከመግባቱ በፊት ያለ የፕሮጀክት ክንውን ነው ማለት ነው። ስለዚህ የገበያ ትንተና ለምሳሌ መጀመሪያው ማርኬት አናሊሲስ የምንለው ነው። ፕሮጀክታችን ከተጠናቀቀ በኋላ የሚያመርተው ምርት ወይንም የሚያቀርበው አገልግሎት ሰርቪስ ምን ያህል ተጠቃሚዎች ይኖሩታል የሚለውን ጥናት ያደርጋል ማለት ነው። ስለዚህ that's what we call ማርኬቲንግ አናሊሲስ የምንለው ነው። ለሚመረተው ምርት ወይንም አገልግሎት በቂ ፍላጎት መኖሩን ማረጋገጥ፣ ተወዳዳሪዎችን፣ የደንበኞችን ፍላጎትና የገበያ ድርሻን ማጥናትን የሚያካትት ነው። ማርኬቱ በምን ያህል ደረጃ ይገኛል፣ እንደዚሁም ደግሞ የኛ ምርት አገልግሎት ላይ ሲውል ምን ያህል ደንበኞችን ሊኖሩት ይችላሉ፣ ምን ያህል ገበያ ሊኖረው ይችላል የሚለውን ቀደም ብሎ የምናጠናበት ማርኬቲንግ አናሊሲስ የምንለው ነው። ሌላው ጥናት ሊደረግበት የሚገባው የቴክኒክ ትንተና ኦር ቴክኒካል አናሊሲስ ነው። ፕሮጀክቱን ለመተግበር የሚያስፈልጉ ግብዓቶች፣ ጥሬ ዕቃዎች፣ መሳሪያዎች፣ ቴክኖሎጂና ባለሙያ መኖራቸውንና ቦታውን ለስራው ተስማሚ መሆኑን የምናረጋግጥበት ቴክኒካል አናሊሲስ የምንለው ነው ማለት ነው። ስለዚህ ከቴክኖሎጂ አንፃር ከጥሬ ዕቃዎች አንፃር የምንፈልገው ግብዓት በቀላሉ ልናገኝ የምንችልበት ሁኔታ አለ ወይ የሚለውን በማጥናት ነው ማለት ነው ወደ ፕሮጀክቱ ኢምፕሊሜንቴሽን የምንገባው። ከዛ በፊት የሚደረግ ኢምፕሊሜንቴሽን ምናልባት ውጤታማ ሊሆን ይችላል ማለት ነው። ሌላው የፋይናንስ ትንተና ነው። ፋይናንሻል አናሊሲስ ምን ያህል ወጪ ማውጣት ይኖርብናል፣ ምን ያህል ገቢ ልናስገባ እንችላለን የሚለውን የወጪና የገቢ ግምገማ ማካሄድ ይጠበቅብናል ወይንም ትንተና ማካሄድ ይጠበቅብናል። ለባለ ሀብቱ ወይም ከድርጅቱ አንፃር ፕሮጀክቱ ትርፋማ ነው የሚለውን የምንገመግምበት ፋይናንሻል አናሊሲስ ነው ማለት ነው። ወጪን፣ ገቢን እንደዚሁም የትርፍ መጠንንና የኢንቨስትመንት መመለሻ ጊዜ ሪተርን ኦን ኢንቨስትመንት ከወዲሁ የምናሰላበት የፋይናንሻል አናሊሲስ ነው ማለት ነው። ስለዚህ ምን ያህል ወጪ እናወጣለን፣ ምን ያህል ትርፍ ልናገኝ እንችላለን የሚለውን የሂሳባዊ ስሌትን መስራት ይኖርብናል ማለት ነው ፕሮጀክቱን ተግባራዊ ከማድረጋችን በፊት። የኢኮኖሚ ትንተና ሌላው የትንተና አይነት ነው ወይም በኢኒሺዬሽን ጊዜ ፕሮጀክቱ በመነሻ ላይ የሚከናወን ትንተና ነው ኢኮኖሚክ አናሊሲስ የምንለው። ይህም ምርታችንን ሊጠቀመው የሚችለው ማህበረሰብ ክፍል በምን ያህል ደረጃ የኢኮኖሚ ደረጃ ላይ ይገኛል የሚለውን የምንተነትንበት ነው። ፕሮጀክቱ በአጠቃላይ ለሀገር ወይንም ለህብረተሰቡ ያለው ጥቅም፣ ለምሳሌ የስራ እድል መጠን፣ የሚፈጥረው የስራ እድል፣ የውጭ ምንዛሪ ማስገኘትና አጠቃላይ የሀገር ውስጥ ምርት GDP ላይ የሚያበረክተው አስተዋጽኦን ኢኮኖሚክ አናሊሲስ ውስጥ ላይ የሚከናወን ትንተና ነው ማለት ነው። ሌላው የስነ ምህዳር ትንተና ኦር ኢኮሎጂካል አናሊሲስ የምንለው ነው። ፕሮጀክቱ የስነ ምህዳር ትንተና ኦር ኢኮሎጂካል አናሊሲስ የምንለው ፕሮጀክቱ በአካባቢ ጥበቃ ላይ የሚያመጣው ተጽዕኖ፣ የአየር ንብረት፣ የውሃና የአፈር ብክለትን በመገምገም ተጽዕኖውን ለመቀነስ የሚረዱ መፍትሄዎችንም ከወዲሁ እንድናቀድ
የሚያስችለን ነው ማለት ነው። ስለዚህ በአካባቢ ላይ ምን አይነት ተጽዕኖ ሊፈጥር ይችላል የሚለውን የምናየው በኢኮሎጂካል አናሊሲስ ነው ማለት ነው። በመቀጠል የአዋጭነት ጥናት የዝግጅት ደረጃዎችን እንመለከታለን። ይህም አንድ ፕሮጀክት ተጀምሮ እስከሚያልቅ ድረስ ምን አይነት ሂደቶችን ማለፍ ይጠበቅበታል። ሀሳቡ ከመጀመሩ በፊት የፕሮጀክቱ ፕሮፖዛል እንዴት ነው የሚመጣው፣ እንዴት ይመረጣል የሚለውን የምንመለከተው ይሆናል ማለት ነው። በመቀጠል የሀሳብ ማመንጨት የመጀመሪያው ሂደት ነው፣ ኦር ጄኔሬሽን ኦፍ አይዲያስ። ይህም ተግባር የተለያዩ የንግድ ወይንም የፕሮጀክት አማራጮችን ማፍለቅ፣ በገበያ ውስጥ ያለውን ክፍተትም ማየት የሚያካትት ተግባር ነው። ስለዚህ ምን አይነት ፕሮጀክቶችን ተግባራዊ ማድረግ እንችላለን ብለን የተለያዩ አይዲያዎችን ጀነሬት የምናደርግበት ሂደት ነው። ዋናው ዓላማው ምንድነው? አዲስና ጠቃሚ የስራ ዘርፎችን ለመለየት ነው ማለት ነው። የትኛው አዋጭ ነው፣ የትኛው አዋጭ አይደለም፣ ከምን አንፃር የሚለው የምንገመግምበትና ኢቫሉዌት የምናደርግበት ደረጃ ነው የሀሳብ ማመንጨት ሂደት። በሁለተኛነት የመጀመሪያ ደረጃ ማጣሪያ ኦር ኢኒሻል ስክሪኒንግ እናደርጋለን። ይህም ካሉት ዝርዝር ሀሳቦች ውስጥ የተሻሉትን የምንመርጥበት ሂደት ነው። ተግባሩን ስንመለከት የመጡትን በርካታ ሀሳቦች በመገምገም የማይሳኩትን ማስወገድ፣ የቀሩትን በጥቂት መመዘኛዎች መለየት የሚያካትት ነው ማለት ነው። ስለዚህ አንድን ፕሮጀክት ለመምረጥ ወይንም የተሻለውን ፕሮጀክት ለመምረጥ የምናደርገው ሂደት ኢኒሻል ስክሪኒንግ ነው ማለት ነው። ስለዚህ ከተለያዩ ክራይቴሪያዎች አንፃር የምንጥላቸው ፕሮጀክቶች ይኖራሉ። እንደዚሁም ደግሞ ካላቸው ፕሮስፔክት አንፃር ደግሞ የምንመርጣቸው ፕሮጀክቶች ይኖራሉ ማለት ነው። ስለዚህ በዚህ መልኩ ስክሪኒንግን አድርገን የተሻለውን ፕሮጀክት ለኢምፕሊሜንቴሽን እንመርጣለን። ጊዜና ጉልበትን በማይረቡ ሀሳቦች ላይ እንዳይባክን ይቆጣጠርልናል ማለት ነው። ስለዚህ የተሻለውን ሀሳብ ወስደን ተግባራዊ እንድናደርግ የሚያስችለን ነው። ሌላው በሶስተኛነት የአዋጭነት ትንተና እቅድ ኦር ፕላን ፊዚቢሊቲ አናሊሲስ ማድረግ ይሆናል ማለት ነው። በምን ያህል ደረጃ ተግባራዊ ሊሆን ይችላል ወይም አዋጭ ሊሆን ይችላል የምንለው የአዋጭነት ትንተና እናደርጋለን። ለጥናቱ የሚያስፈልጉ መረጃዎች እንዴት እንደሚሰበሰቡ ማቀድ፣ ገበያ፣ ቴክኒክና ፋይናንስ። ስለዚህ አንደኛ ምን ያህል ገበያ ይኖረዋል፣ እንደዚሁም ደግሞ ምን ያህል ቴክኒካል የሆኑ ነገሮች ያስፈልጉታል። ለምሳሌ እንደ ግብአት ሊሆን ይችላል፣ ማሽነሪዎች ሊሆኑ ይችላሉ። እነዚህን ነገሮች አናላይዝ እናደርጋለን ማለት ነው። ሌላው ፋይናንስ ነው። ለፕሮጀክታችን የሚያስፈልገውን ፋይናንስ እንዴት እናገኛለን ሊሆን ይችላል። በዚህ መልኩ ትንተናችንን እናካሄዳለን። ዓላማው በዋናነት ጥናቱ የተሟላና ሳይንሳዊ መረጃ ላይ የተመሰረተ እንዲሆን ለማድረግ ነው ማለት ነው። በአራተኛነት የገንዘብ ድጋፍ ጥያቄ ማዘጋጀት ነው። to prepare funding proposal ኦልሬዲ መርጠናል ፕሮጀክታችንን፣ የተለያዩ የፋይናንሻል አናሊሲሶችን ሰርተናል። በመቀጠል ገንዘብ የምናገኝባቸውን የተለያዩ ምንጮችን ማዘጋጀት ነው። ለምሳሌ ተግባራዊ ክንውኑ ስንመለከት ጥናቱ አዋጭ መሆኑ ከተረጋገጠ በኋላ ለባንክ ወይንም ለለጋሽ የሚቀርብ የገንዘብ መጠየቂያ ሰነድም ማዘጋጀት ሊሆን ይችላል። ብድርም ከሆነ እንደዚሁም የተለያዩ የገንዘብ ማግኛ ዘዴዎችን በመጠቀም ፕሮጀክታችንን ፈንድ የምናደርግበትን ዘዴዎችን እንፈልጋለን ማለት ነው። ዋናው ዓላማው ምንድነው? ፕሮጀክቱን ለመጀመር የሚያስፈልገውን በጀት ኦር ካፒታል ማግኘት ነው። ምክንያቱም ወደ ተግባር ከመግባታችን በፊት አስፈላጊ የሆነው የገንዘብ የወጪ ካፒታል ስለሚያስፈልገን ነው። ሌላው በአምስተኛነት ወደ ተግባር እንገባለን። ፕሮጀክታችንን ተግባራዊ እናደርጋለን። እነዚህ ነገሮች ከተሟሉ በኋላ በመቀጠል የምናከናውነው ነገር ቀጥታ ወደ ተግባር ነው የምንገባው ማለት ነው። ሌላው የካፒታል ኢንቨስትመንት አይነቶችን እንመለከታለን። የማይጨበጡ ሀብቶች አሉ፣ እንደዚሁም ደግሞ የሚጨበጡ ወይም ታንጀብል አሴቶች ይኖሩናል።
ፕሮጀክታችንን ተግባራዊ ከማድረጋችን በፊት ቅድም እንዳልነው ፈንዲንግ አናሊሲሶችን እንሰራለን ብለናል። በምን መልኩ ገንዘብ እንደምናገኝ፣ እንዴት ካፒታላይዝ እንደምናደርገው ጥናቶችን እናደርጋለን። ጥናት አድርገን ግን የምናገኛቸው ካፒታሎች አይነታቸው ምንድነው? የካፒታል ኢንቨስትመንት አይነቶቹን እንደሚከተለው እንመለከታለን። አንደኛ የማይጨበጡ ሀብቶች ወይ ኦር ኢንታንጂብል አሴቶች ናቸው። እነዚህ አሴቶች የሚዳሰሱ ወይም የሚጨበጡ ሳይሆኑ በቀላሉ እንደዚሁ በአይዲያል ደረጃ የምናገኛቸው ነገር ግን ለፕሮጀክታችን ከፍተኛ የሆነ የኢንቨስትመንት ካፒታል ናቸው ማለት ነው። በእጅ የማይዳሰሱ ነገር ግን ለድርጅቱ ትልቅ ዋጋ ያላቸውና ገቢ የሚያስገኙ መብቶች ወይንም እውቀቶች ናቸው። በሰው አእምሮ ውስጥ የሚገኙ ሊሆን ይችላል። እንደዚሁም ደግሞ በፍቃድ ደረጃ በዶክመንት በሰነድ መልክ ደረጃ የምናገኛቸው ካፒታሎች ናቸው ማለት ነው፣ ወይም አሴቶች ናቸው። ለምሳሌ የፈጠራ መብት ፓተንት። አንድ ሳይንቲስት ለምሳሌ ወይም ተመራማሪ አንድን መድኃኒት ፈብሪኮ ወይም እንዴት እንደሚሰራ ካወቀ በኋላ የፈጠራ መብት ባለቤትነት መብት ይሰጠዋል። ያንን ተጠቅሞ ደግሞ ወደ ምርት ሲገባ ይሄ ፓተንት ከፍተኛ የሆነ ኢንቨስትመንት ሆኖ ለፕሮጀክቱ ያገለግላል ማለት ነው። ምክንያቱም ይህን ፓተንት ሳይኖረው ወደ ተግባር መግባት ስለማይቻል። ሌላው የንግድ ምልክት ትሬድማርክ ኦር ብራንድ ሊሆን ይችላል። ለምሳሌ ታዋቂ የሆነ ብራንድ ከሆነ ያ ብራንድ በራሱ ምንድነው? ካፒታል ኢንቨስትመንት ነው ማለት ነው፣ አሴት ነው። የሶፍትዌር መብቶችና የሰራተኞች እውቀት ኤክስፐርቲዝ ኖሌጅ ወይም ታሲት ኖሌጅ የምንለው፣ እንደዚሁም ደግሞ የአንድ የፈጠራ ውጤት መብት የሶፍትዌር ሊሆን ይችላል። እንደዚህ አይነት መብቶች ምንድናቸው ማለት ነው? ኢንታንጂብል አሴት ሆነው ለፕሮጀክታችን እንደ ካፒታል ኢንቨስትመንት ሆነው ያገለግላሉ ማለት ነው። በሁለተኛነት የምንመለከተው የገንዘብ ኢንቨስትመንት ኦር ሞኔታሪ ኢንቨስትመንት ነው። ይህ በገንዘብ በጥሬው የምናገኝበትና ለምንፈልገው ዓላማ የምናውለው የካፒታል ኢንቨስትመንት ነው። ለስራ ማስኬጃ ወይንም ለትርፍ ተብሎ በገንዘብ መልክ የሚቀመጥ ወይንም የሚንቀሳቀስ ሀብት ነው። ለምሳሌ በጥሬ ገንዘብ የሚቀመጥ ካሽ ሊሆን ይችላል፣ የአክሲዮን ድርሻ ኦር ስቶክስ ሊሆን ይችላል ማለት ነው። ስለዚህ እነዚህ ሞኔታሪ ኢንቨስትመንቶች ናቸው። ምክንያቱም ቀጥታ የሆነ ገንዘብ የሚያስገኙ ኢንቨስት ልናደርጋቸው የምንችላቸው ለፕሮጀክታችን ጠቃሚ የሆነ ግብዓት ሆነው የሚያገለግሉ ናቸው። የማይጨበጡ ሀብቶች ደግሞ እንመልከት እስኪ። ቅድም ኢንታንጂብል ብለን እንደ ፓተንት፣ የፈጠራ መብት እንደዚሁም ደግሞ በማይዳሰሱ ሆነው የሚገኙ የተለያዩ በሰዎች አእምሮ ውስጥ የሚገኙ እውቀቶች እንዳሉ ተመልክተናል። በኢንታንጂብል አሴት ውስጥ ደግሞ የምንመለከታቸው በእጅ የማይዳሰሱ ነገር ግን ለድርጅቱ ትልቅ ዋጋ ያላቸውና ገቢ የሚያስገኙ መብቶች ወይንም እውቀቶች ናቸው። ለምሳሌ የፈጠራ መብት ቅድም ያየናቸው ማለት ነው። እነዚህ ኢንታንጂብል አሴት የምንላቸው ናቸው። እነዚህን አሁን ደግመን አንመለከታቸውም ማለት ነው። ሌላው የካፒታል ኢንቨስትመንት አይነቶች። እነዚህን የኢንቨስትመንት አይነቶች መለየት ለምን አስፈለገ ካልን፣ አንደኛ ገንዘቡን ለመቆጣጠር ያስችለናል። ምክንያቱም ኢንቨስት የምናደርገው ታንጀብል ነው ኢንታንጀብል ነው ብለን መከፋፈል ያስፈልገ ዋናው ምክንያት እነዚህ ሀብቶች የራሳቸው የሆነ ካራክተር ስላላቸው ነው። አንደኛ የዋጋ መቀነስ ኦር ዲፕሪሺዬሽን የሚያሳዩ አሴቶች አሉ። የሚጨበጡ ሀብቶች ሆነው ነገር ግን በጊዜ ሂደት ዋጋቸው የሚቀንሱ ሀብቶች ናቸው ማለት ነው። ስለዚህ እነዚህ ሀብቶች ለመለየት እንጠቀምበታለን። ይህም በፋይናንስ ትንተና ላይ መካተት ስለሚኖርበት ነው ማለት ነው። ፋይናንሻል አናሊሲስ በምንሰራበት ጊዜ ዲፕሪሺዬት የሚያደርጉ የካፒታል ኢንቨስትመንታችን የትኞቹ ናቸው ብለን እንድናውቅ ያስችለናል። ሌላው የስራ ማስኬጃ ወርኪንግ ካፒታል የምንለው ነው። የገንዘብ ኢንቨስትመንት ሞኔታሪ ለዕለት ተዕለት የጥሬ ዕቃ ግዢና ለደሞዝ ክፍያ መኖሩን ለማረጋገጥ እንጠቀም። ወርኪንግ ካፒታል የገንዘብ ኢንቨስትመንት ሞኔታሪ ለዕለት ተዕለት የጥሬ ዕቃ ግዢና ለደሞዝ ክፍያ መኖሩን የምናረጋግጥበት ነው።
ስለዚህ እነዚህ ገንዘቡ በጥሬ ገንዘብ ከሌለን እነዚህ ነገሮች ማከናወን ስለማንችል ከወዲሁ ለግዢና ለተለያዩ ክፍያዎች የሚሆኑ ካፒታል ሊኖረን ያስፈልጋል። ወርኪንግ ካፒታል ሊኖረን ያስፈልጋል። ሌላው የውድድር ብቃት ኮምፒቲቲቭ አድቫንቴጃችንን ለመለየት ይጠቅመናል። የማይጨበጡ ሀብቶች ታንጀብልስ ድርጅቱ በገበያ ውስጥ ተመራጭ እንዲሆንና ስሙ እንዲታወቅ የሚያደርጉ የካፒታል አይነቶቹን ለመለየትና ለማወቅ ስለሚያስችለን እነዚህን የካፒታል ኢንቨስትመንት አይነቶችን ማወቅ ተገቢ ነው ማለት ነው።